በሳውዲ አረቢያ በሕግ ጥላ ስር ከነበሩ ኢትዮጵያውያን መካከል 1971 ኢትዮጵያውያን በምህረት መለቀቃቸው ተሰምቷል። ይህ ጉዳይም ለቤተሰቦቻቸው የፈጠረው እፎይታ እጅግ በጣም ትልቅ እንደሆነም ሊታወቅ ችሏል። በሌላ መልኩ የእናቷ የቀብር ስነ ስርዓት በተፈጸመ ማግስት ሀዘኗን አፍና ወደ ፈተና ያመራችው እንስት እንደ ተማሪ ካሊድ ሁሉ መነጋገሪያ ሆናለች። እንዲህ ባለ ሁኔታ ውስጥ ሆና ፈተናዋን የተፈተነችው ተማሪ ከደረሰባት ሀዘን ጎን ለጎንም እንደ እርሱ ታናናሾቿን የመንከባከብ ኃላፊነት እንዳለባትም ተሰምቷል። የምርጫ ቀን ስለሆነ መንግስት የለም በማለት ያስገድዶ መድፈር ወንጀል የፈጸመ ተከሳሽ በጽኑ እስራት ስለመቀጣቱም ሰምተናል። ወደ ስፖርት ዜና ስንመለስ ደግሞ ሉሲያዎች በታሪካቸው ለመጀመሪያ ጊዜ ወደ ዓለም ዋንጫ ለማለፍ የነበራቸው ህልም ሳይሳካ መቅረቱ በደጋፊዎች ዘንድ ከፍተኛ ሀዘን መፍጠሩ ተሰምቷል። ሰላም የምንወዳችሁና የምናከብራችሁ የአዲስ ጊዜ ሚዲያ ተከታታዮች እንዴት ናችሁ? በዛሬው መረጃችን እነዚህን አጫጭር ዜናዎች ልናደርሳችሁ ወደ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስንሻገር በሳውዲ አረቢያ በሕግ ጥላ ስር ከነበሩት መካከል 1971 የሚሆኑ ኢትዮጵያውያን በምህረት መለቀቃቸው ተሰምቷል። የኢፌዴሪ የውጭ ጉዳይ ሚኒስትር ሰኔ 13 ቀን 2026 ዓ.ም ባወጣው ይፋዊ መግለጫ በሳውዲ አረቢያ በሚገኙ የኢትዮጵያ ዜጎች ጉዳይ ላይ በተለይም የሕግ ሂደቶችና የፍርድ እርምጃዎች የተጋፈጡ ያሉ ወገኖችን አስመልክቶ ከሳውዲ አረቢያ አግባብነት ካላቸው ባለስልጣናት ጋር በቅርብ እየሰራ መሆኑንም አስታውቋል። የኢትዮጵያ መንግስት በውጭ ሀገራት ለሚኖሩ ዜጎቹ ደህንነት ጥበቃና የቆንስላ እገዛ ከፍተኛ ትኩረት እንደሚሰጥም ሚኒስትሩ ገልጸዋል። በዚህ ረገድ መንግስት ከከፍተኛ የሀገሪቱ አመራሮች ጋር የሚያደርገውንም ግንኙነት ቀጥሏል። በተጨማሪም ሚኒስትሩ በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንስላ ጀኔራል አማካኝነት ከሳውዲ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይቶችን እያደረገም ስለመሆኑ ተነግሯል። እነዚህ ጥረቶች በዋናነት ያተኮሩትም አስቸጋሪ ሁኔታ ውስጥ ለሚገኙ ዜጎች ሰብአዊ ርኅራኄ እንዲደረግላቸው መጠየቅ፣ የቆንስላ ድጋፍ በቀላሉ እንዲያገኙ ለማድረግና ለሚገጥሟቸው ችግሮች ሁሉ ተገቢውን መፍትሄ እንዲፈለግላቸው ለማስቻል እንደሆነም ተገልጿል። እነዚህ ቀጣይነት ያላቸው ዲፕሎማሲያዊና ቆንስላዊ ጥረቶች አዎንታዊ የሰብአዊ መብት ውጤቶችን ማስገኘት የጀመሩ ሲሆን እስካሁን ባለው መረጃ መሰረት በአጠቃላይ 1971 የሚሆኑ የኢትዮጵያ ዜጎች በሳውዲ ባለስልጣናት ከተሰጠው የንጉሳዊ ምህረት ተጠቃሚ መሆን ችሏል። የኢትዮጵያ መንግስት እነዚህን ምህረት የተደረገላቸውን ዜጎች በአስቸኳይ ወደ ሀገራቸው የመመለስ ሂደቶችንም ማመቻቸት መጀመሩ ተሰምቷል። የውጭ ጉዳይ ሚኒስትር ይህንን በጎ እርምጃ በሁለት ሀገራት መካከል ባለው የቆንስላና የሰብአዊ ጉዳዮች ላይ የረጅም ጊዜ ግንኙነትና ገንቢ ትብብር ነጸብራቅ አድርጎ እንደሚመለከተውም ተገልጿል። በማጠቃለያውም ሚኒስትሩ በውጭ ሀገራት የሚኖሩ የኢትዮጵያ ዜጎችን ጥቅም፣ መብትና ደህንነት ለመጠበቅ ያሉትን ሁሉንም የዲፕሎማሲያዊና የቆንስላ መስመሮች እንዲሁም ከሳውዲ አረቢያ መንግስት ጋር በቀሩት የዜጎች አሳሳቢ ጉዳዮች ላይም ገንቢ ውይይቱን አጠናክሮ እንደሚቀጥልም አስታውቋል። ወደ ቀጣዩ መረጃችን ስናልፍ ከእናቷ ቀብር መልስ ወደ ሀገር አቀፍ ፈተና የተመለሰችው ግለሰብ መነጋገሪያ ሆናለች። የእናቷ የቀብር ስነ ስርዓት በተፈጸመ ማግስት ሀዘኗን አፍና ወደ ፈተና ያመራችው ሰላምነሽ የእናትን ክብር፣ የሴት ልጅን የጀግንነት ጥንካሬና የህይወትን እውነታ በአንድ ላይ የሚያሳይ ልብ ሰባሪም በኩራት የሚሞላም ታሪክ አላት። ግለሰቧ ሰላምነሽ አለሙ ትባላለች። ትውልዷ በሀዲያ ዞን ሻሾጎ ወረዳ ደዳ ቀበሌ ሲሆን የቦኖሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተፈታኝ ነበረች። ደረጃውን ያደረሰን ሰው ግለሰቧን ያገኛት ከአላባ ወደ ሆሳና እየተጓዘች በህዝብ ትራንስፖርት ውስጥ ጥቁር ለብሳ በመከፋት መካከል ውስጥ ሆና ነበረ። ካለባበሷና ከፊቷ ላይ የሚነበበው የሀዘን ደመና ከበስተጀርባዋ ትልቅ ታሪክ እንዳለ ጥርጣሬ ያሳያል። ጉዳዩን በተመለከተ ስትጠየቅም እምባ የተናነቃት ድምጿ እየተቆራረጠ የተናገረችው እውነት ለሰሚ የሚያስለቅስ ነበር። እንደሚታወቀው ሁሉም ሰው ለሀገር አቀፍ ፈተና ሲዘጋጅ በሰላምና በደስታ ከቤተሰብ ምርቃትና ማበረታቻ እየተቀበለ ነበር። ሰላምነሽ ግን ፈተናው ከመጀመሩ ከጥቂት ቀናት በፊት ሐምሌ 3 ቀን 2018 ዓ.ም ወላጅ እናቷን በድንገተኛ ህመም ትነጠቅና
ትቀብራቸዋለች። እጅግ የሚያሳዝነው ደግሞ የውድ እናቷ የቀብር ስነ ስርዓት በተፈጸመ ማግስት ነበር። የገጠማትን መሪር ሐዘን በውስጡ አፍና የነገ ተስፋዋን ላለማጨለም የ12ኛ ክፍል ብሔራዊ ፈተናዋን ለመውሰድ ወደ ዋቻሞ ዩኒቨርሲቲ እየተጓዘች የነበረው። ሰላምነሽ ለቤተሰቧ የመጀመሪያ ልጅ ነበረች። ከእሷ በታች 6 ታናናሽ ወንድሞችና እህቶችም አሏት። ከእንግዲህ እናቴ የለችም። በእናቴ ምትክ እነዚህን 6 ታናናሾቼን የማሳደግና የመንከባከብ ትልቅ የቤት ስራና ኃላፊነት ይጠብቀኛል ስትል በእንባ የታጀበ ንግግሯን ይህንን መረጃ ላደረሰን ሰው ነግረዋለች። እናት ለሁላችንም ምን ማለት እንደሆነች ግልጽ ነው። በተለይ ደግሞ የኢትዮጵያውያን እናቶች ውለታ ከስጋቸው ቆርጠው ከደማቸው ከፍለው በብዙ መከራ ልጆቻቸውን የሚያሳድጉ የፍቅር ጥግ ስለመሆናቸው እሙን ነው። ሰላምነሽ ይህችን የጀግና እናት አርያነት ተከትላ ገና በጠዋቱ የሀዘን ማዕበል እየመታት ጀግና ለመሆን ቆርጣ የተነሳችና ፈተና ያልበገራት ደግሞ እናቷንም ቀብራ ቢሆን ትምህርቴን አላቋረጥም ፈተናዬንም እፈተናለሁ ብላ የተፈተነች ብርቱ ሰው ነች። አምላክ መጽናናቱን ይሰጣት ዘንድ ምኞታችን ነው። በዚህ ዜናም እንግዲህ የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና በትጋትና በጽናት ታጅቦ እየተሰጠ ይገኛል። የአካል ጉዳተኝነት ሳይበግራትና ሳይገድባት ለዚህ ማዕረግ የበቃችው ወጣት ተማሪ ታሪክ የብዙዎችን ቀልብ ስቧል። ይህቺ ባለታሪክ ተማሪ አዲስ ዓለም ወልደ ኢየሱስ ትባላለች። ተማሪዋ በሕይወቷ ያጋጠማትን የተፈጥሮም ሆነ ድንገተኛ የአካል ጉዳት አጋጥሟታል። ታዲያ ይህ የአካል ጉዳት ከምንም ነገር አልገደባትም። በእግሮቿ መራመድም ሆነ መንቀሳቀስ በጭራሽ አትችልም። በሰው እርዳታ ካልሆነ በስተቀር በራሷ ፈቃድ ከቦታ ቦታ ለመንቀሳቀስ በጭራሽ አልታደለችም። ነገር ግን ለገጠማት ጉዳት ሰበብና ምክንያት ሳትደረድር ለህልሟ ታግላ ትገኛለች። የዕለት ተዕለት ፈተናዎችን በጽናት በመቋቋም ዛሬ ላይ የ12ኛ ክፍል ማጠቃለያ ፈተናዋን ለመውሰድ ዋቻሞ ዩኒቨርሲቲ መገኘቷም ተሰምቷል። የጌጃዋ ወጣት አዲስ ዓለም ወልደ ኢየሱስ ወደ ፈተናው ማዕከል የመጣችው በሰው ታዝላ መሆኑ ነገሩን እጅጉን ያስገረም አድርጎታል። ወጣት አዲስ ዓለም የተፈጥሮም ሆነ ድንገተኛ የአካል ጉዳት ፈተና ቢሆንባትም ወጣት አዲስ ዓለም የተፈጥሮም ሆነ ድንገተኛው የአካል ጉዳት ፈተና ቢሆንባትም የውስጧን የትምህርት ብርሃን ህልሟን ግን በጭራሽ ሊያጠፋው አልቻለም። የሰው እጅ ማየት የመንገዱ መራቅና የማህበረሰቡ እይታ እንቅፋት ሳይሆናት መንፈሷን አጠንክራ አገር አቀፍ ፈተናዋን ለመውሰድ ዋቻሞ ዩኒቨርሲቲ ተገኝታለች። የአካል ጉዳተኝነት የህልም ማደናቀፊያ እንዳልሆነም በተግባር እያሳየች ወጣት ሆናለች። የጌጃዋ ወጣት በየቀኑ የሚያጋጥሟትን ማህበራዊና አካባቢያዊ ጫናዎችን በፈገግታና በውስጥ ጥንካሬ እያሸነፈች ዛሬ ይኸው ለዚህ ትልቅ ምዕራፍ መብቃቷ የጽናት ምሳሌ እንድትሆንም አድርጓታል። አዲስ ዓለም ዛሬ ለራሷ ብቻም ሳይሆን ተመሳሳይ ፈተና ውስጥ ላሉ በርካታ ወጣቶች ትልቅ የተስፋ ስንቅ አርያም ሆናለች። ጀግናዋ ተማሪ አዲስ ዓለም በቀጣይ ከፍተኛ ውጤት አስመዝግባ ህልሟን እንድታሳካ ሙሉ እምነታቸው እንደሆነም ወዳጆቿ እየተናገሩ ይገኛሉ። የምርጫ ቀን ስለሆነ መንግስት የለም በማለት ያስገድዶ መድፈር ወንጀል የፈጸመ ተከሳሽ በጽኑ እስራት መቀጣቱ ሰምቷል። አቶ አክሊሉ አለማየሁ የተባለ የግለሰብ በአሪ ዞን በደቡብ አሪ ወረዳ ሲዶ ቀበሌ ልዩ ስሙ ደብተር ተብሎ በሚጠራው አካባቢ እድሜዋ 15 ዓመት የሚሆናትን ታዳጊ ሰኞ ግንቦት 24 ቀን 2018 ዓ.ም ከረፋዱ 4 ሰዓት ገደማ ያስገድዶ መድፈር ወንጀል ፈጽሞባታል። ተከሳሹ 7ኛው ሀገራዊ ጠቅላላ ምርጫ በሚካሄድበት ዕለት ተበዳይን መንገድ ላይ ጠብቋት ዛሬ የምርጫ ቀን ስለሆነ መንግስት የለም በማለት አንድ ጊዜ ወገቧ ላይና አንድ ጊዜ ትከሻዋ ላይ በመምታት ራሷን ከሳተች በኋላ ያለፍላጎቷ የግብረ ስጋ ግንኙነት ሊፈጽምባት ችሏል። የወረዳው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረትም ብርቱ ክትትል በማድረግ ተጠርጣሪውን በቁጥጥር ስር በመዋል የሰውና የሰነድ ማስረጃዎችንም አደራጅቶ መዝገቡን ለወረዳው አቃቤ ህግም ልኳል። የወረዳው ፍትህ ጽህፈት ቤትና ህጻናት ጉዳይ አቃቤ ህግ ከፖሊስ መዝገቡን ተመልክቶ ክስ መመስረቱን የአሪ ዞን ደቡብ አሪ ወረዳ ፍትህ ቢሮ ኃላፊ የሆኑት አቶ በየነ ጉዶ ለብስራት ሬዲዮ ተናግረዋል። ክሱ የቀረበለት የደቡብ አሪ ወረዳ ፍርድ ቤትም ተከሳሽን ጥፋተኛ በማለት በ12 ዓመት ጽኑ እስራት እንዲቀጣ ሐምሌ 1 ቀን 2018 ዓ.ም በዋለው ችሎት እንደወሰነበትም ሰምተናል። ወደ ስፖርት መረጃ ስንሻገር ሉሲዎች በታሪካቸው ለመጀመሪያ ጊዜ ወደ ዓለም ዋንጫ ለማለፍ የነበራቸው ህልም ሳይሳካ መቅረቱ ተሰማ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ ያደረገው ታሪካዊ ጉዞ በቁጭት ተጠናቋል። በ2026 ከ17 ዓመት በታች ሴቶች የዓለም ዋንጫ የመጨረሻ ዙር ማጣሪያ የመልስ ጨዋታ ዛሬ በአበበ ቢቂላ ስታዲየም የተጫወተው የኢትዮጵያ ታዳጊዎች ቡድን ከዛምቢያ አቻው ጋር 1-1 በሆነ አቻ ውጤት ተለያይቷል። በመጀመሪያ ዙር ጨዋታ ዛምቢያ ላይ
ላይ 2-1 በሆነ ውጤት መሸነፉ የሚታወሰው ብሔራዊ ቡድናችን የዛሬውን ጨዋታ በአቻ ውጤት ማጠናቀቁን ተከትሎ አጠቃላይ የሁለቱ ጨዋታዎች ድምር ውጤት 3-2 በሆነ ጠባብ በሆነ ልዩነት ለዛምቢያ አልፏል። በዚህ መሰረትም ዛምቢያ በሞሮኮ ለሚዘጋጀው የዓለም ዋንጫ ማለፏን ስታረጋግጥ ታዳጊዎቹ ሉሲዎች በታሪካቸው ለመጀመሪያ ጊዜ ወደ ዓለም ዋንጫ ለማለፍ የነበራቸው ህልም ሳይሳካ ቀርቷል። ምንም እንኳን ቡድኑ ወደ ዓለም ዋንጫ ማለፍ ባይችልም ታዳጊዎቹ ተጫዋቾች እስከ መጨረሻዋ ደቂቃ ድረስ ላሳዩት አስደናቂ ተጋድሎና በማጣሪያ ጉዞ ላይ ለነበራቸውና ላበረከቱት አስተዋጽኦ ትልቅ ኩራትና ምስጋና ይገባቸዋልም እየተባለ ይገኛል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። እናመሰግናለን።